This ocean, it's a force, a wild, untamed might. ብዙ ሰዎች እኔ እውነተኛ ሰው እንደሆነ ያስባሉ። እንደዛ ብለው ካሰቡ እንግዲህ ተሳስተዋል። እኛ ራሱ AI ቪዲዮ ነን። በአዲሱ Google Veo 3 AI የተሰራ ነው። What? አቤጌታ በጀተርሰማ ብዙ ሳይመጣብን አይቀርም። ይሄው ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች በእያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። AI ሌላ ደረጃ ደርሷል። መቼም ሰሞኑን ብዙዎቻችሁ ሰምታችኋል ብዬ አስባለሁ። Google ያስተዋወቀው አንድ አርቲፊሻል ኢንተለጀንስ አለ። ይህም Google Veo 3 የተባለ ቪዲዮ ጀነሬት ማድረጊያ AI ነው ማለት ነው። ይህም ደግሞ ከሌሎቹ እስከዛሬ ካየናቸው ከነሶራ ከሌሎቹም የተለየ ምን ነገር አለው ካላችሁ አማርኛ ፐርፌክት ነው። በአማርኛ ቋንቋዎች ላይ በደንብ መናገር ይችላል ማለት ነው። ቪዲዮዎችን ጀነሬት ሲያደርግ ደግሞ በከፍተኛ ጥራትና ሪያሊስቲክ የሆኑ እውነት የሚመስሉ በጣም አስፈሪ የሚባል ደረጃ ላይ እንደደረስን ሁሉ የሚያመላክት ነው ማለት ነው። ምናልባትም እኔ AIም ልሆን እችላለሁ ብላችሁ ታስባላችሁ ማለት ነው። ምክንያቱም ቪዲዮ ለምሳሌ እኔ እየሰራሁ ያለሁት ቪዲዮ ከፍተኛ ኳሊቲ ካለው ጥራት ካለው ባክግራውንዱ ብለር ከሆነ ምናልባት ሊያጠራጥር ይችላል ማለት ነው። ሰው መሆኔና AI መሆኔ ያጠራጥራል። ያው ይሄን ስላችሁ ቀልዴን ነው፣ ግን እስከዚህ ደረጃ ነው እያስፈራ ያለው። ምክንያቱም አሁን ላይ የተለያየ ሶሻል ሚዲያ ላይ የሚነገረውን ለማመን ሁሉ ሊያቅተን ይችላል። ያ ሰውዬ ማን ነው? AI ነው ወይስ ሪል ሰው ነው ለማለት በጣም ትቸገራላችሁ ማለት ነው። እስከዚህ ድረስ ነው አሁን Google Veo 3 የተባለው ቪዲዮ ጀነሬት የሚያደርገው ማለት ነው። ኢትዮጵያ ላይ አንዳንድ ሀገሮች ላይ አይሰራም። ስለዚህ ምንድነው ያለው አማራጭ? VPN ተጠቅማችሁ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ በነፃ ነው ወይ ካላችሁ ደግሞ በነፃ መጠቀም ትችላላችሁ። ማንኛውንም AI ቱል በነፃ የምትጠቀሙበት ቻንስ አለ ማለት ነው። እሱን ራሱን የቻለ ቪዲዮ ሰራለሁ። ዛሬ የመጣሁበት ዓላማ ምንድነው? የእናንተን ሐሳብ አውቄ እያንዳንዱን ስለ AI ቪዲዮ ለመስራት ነው። ማለትም ሁሉንም መረጃ ባንዴ ላይ ልሰጣችሁ አልችልም። ለምሳሌ በነፃ መጠቀም እንዴት እንደምትችሉ አንድ ቪዲዮ ሰራለሁ። አሁን ዓላማውን ልንገራችሁ። በነፃ የምትጠቀሙት መጀመሪያ ማስተር ካርድ ያስፈልጋችኋል ማለት ነው። ማስተር ካርድ ማለት ኢንተርናሽናል ክፍያ የሚፈጽሙበት ማለት ነው። ይህም ደግሞ በነፃ ከባይቢት ቨርቹዋል ማስተር ካርድ እንዴት እንደምታገኙ ቪዲዮ ሰርቻለሁ። መጨረሻ ኢንዲስክሪን ላይ ያስቀምጣለሁ። እሱን ገብታችሁ ትመለከታላችሁ። ከዛ ካርድ ሁላችሁም ታወጣላችሁ። ያላወጣችሁ ካርድ አውጡ፣ በነፃ ነው። ባይቢት አፕሊኬሽንን አውርዳችሁ ማስተር ካርድ አውጡ። ለቀጣይ ሳሳይ ሁላችሁም እንድትጠቀሙ ማለት ነው። ከዛም መቀጠል ማንኛውንም አርቲፊሻል ኢንተለጀንስ ቱል የፈለጋችሁትን አሁን ያልኳችሁን Google Veo 3 ለአንድ ወር በነፃ መጠቀም ትችላላችሁ። ግን ለአንድ ወር ሰብስክራይብ ታደርጋላችሁ። ቨርቹዋል ማስተር ካርድ ላይ ያወጣችሁትን መረጃ እዛ ላይ ትሞሉና ሰብስክራይብ ትሉታላችሁ። የአንድ ወር የሙከራ ጊዜ ይሰጣችኋል። አንድ ወር የሙከራ ጊዜ ከሰጣችሁ በኋላ አንድ ወር በነፃ ተጠቀሙና ከወደዳችሁት በዛው ላይ ካርዳችሁ ላይ ብር ካለ ራሱ ሪኒዋል ወይም አውቶማቲካሊ ከክሬዲት ካርዳችሁ ላይ ይወስዳል ብር ማለት ነው። ካልወደዳችሁት ደግሞ አንድ ወሩ ሳይደርስ በ28ኛው ወይ በ29ኛው ቀን ካንስል ሰብስክሪፕሽን ትሉታላችሁ። እሱንም አሳያችኋለሁ። ስለዚህ ለአንድ ወር በነፃ ተጠቀማችሁ ማለት አይደለም። ማንኛውንም የAI ቱል ዩቲዩብን ሊሆን ይችላል ራሱ ፕሪሚየም ማድረግ ትችላላችሁ ለአንድ ወር በነፃ ማለት ነው። ሁሉም ሙከራ ይሰጣሉ። ስለዚህ እሱን ራሱን የቻለ ቪዲዮ እሰራላችኋለሁ ማለት ነው። ስለዚህ በዚህ መንገድ ሌላ አካውንት እየቀያየራችሁ 3 ወር 4 ወር ምናምን በነፃ መጠቀም ትችላላችሁ። እንደዚህ እያደረጋችሁ ማለት ነው። ግን እስካሁን ብዙዎቻችሁ እያሳየሁ ብዙ የAI ቱሎችን አሳይቻለሁ። ምን ያህሎቻችሁ እየተጠቀማችሁ ነው ያለው? ለምሳሌ ቪዲዮ ሐሳብ ለማግኘት ስትፈልጉ አሁን እኮ AI የዕለት ተዕለት ኑሯችንን በጣም የሚያቀል ሆኗል ማለት ነው። በእርግጥ ወደፊት ምን እንደሚፈጠር አይታወቁም። አንዳንዶች ስጋታቸውን እየተናገሩ ይገኛሉ። ማለት ወደፊት የሰው ልጅ ሙሉ በሙሉ ስራ ሊያጣ ይችላል። ዶክተሮች፣ ነርሶች፣ በተለያየ ቦታ ላይ ያሉ ካፌ አስተናጋጆች ምናምን በቃ አጠቃላይ እነዚህን ወክለው የሚሰሩት አርቲፊሻል ኢንተለጀንስ በሰው የሰለጠኑ እንደሚሆኑ ወደፊት ጥርጥር የለውም ማለት ነው። የሰው ልጅ ወደፊት ስራ ሊያጣ ይችላል እና እነዚህ ነገሮች እንዳሉ ሆኖ አሁን ላይ ግን እናንተ AIን እየተጠቀማችሁበት ነው ወይ? እርግጠኛ ናችሁ ወይ? እስኪ በኮሜንት አሳውቁኝ። እኔ እንደዚህ አይነት ለማድረግ AIን እየተጠቀምኩ ነው።
የግላችሁ እንደ ግል አጋር ወይም ጓደኛ ሲከፋችሁ ለምሳሌ ለሰው ማትነግሩት ሚስጥር ሊኖር ይችላል። ለማን በተነገርኩት ማለት የሆነ ችግር ኖሮባችሁ ያ ችግር እንዲፈታላችሁ ትፈልጋላችሁ። ነገር ግን ያው ለሰው ማትነግሩ ሊሆን ይችላል። ሰው ነግራችሁ ላይረዳችሁ ይችላል። ግን ከጎናችሁ አርቲፊሻል ኢንተለጀንስ አለቁ ገብታችሁ እንደዚህ እየተሰማኝ ነው ምን ማድረግ አለብኝ ብትሉት በሚገርም ፍጥነት የሚገርም መፍትሄ ይሰጣችኋል። በጤና በቴክኖሎጂ በማንኛውም ጉዳይ ላይ በማህበራዊ ኑሯችሁ በፍቅር ጉዳያችሁ በትዳር ጉዳይ ማንኛውንም ምክር ይሰጣችኋል ማለት ነው። ይህንንም ባለፈው የነገርኳችሁ ጉግል ኤአይ ስቱዲዮ የሚለው 2.1 ወይም 2.0 ፍላሽ የሚለውን 2.0 ፍላሽ የሚለውን በትክክል አማርኛ ፐርፌክት ነው እየገባችሁ ዳውንሎድ ያድርጉት። እዚህ ጋር በምስሉ ላይ እንደማሳያችሁ ጉግል ላይ መጀመሪያ ትሄዱና ጉግል ኤአይ ስቱዲዮ ብላችሁ ትጽፋላችሁ። ጉግል ኤአይ ስቱዲዮ ብላችሁ ከጻፋችሁ በኋላ ከዛ 3.1 ከላይ የምትመለከቷትን ነክታችሁ ኢንስቶል ትሉታላችሁ። ዳውንሎድ ይሆናል ማለት ነው ስልካችሁ ላይ። በምትፈልጉ ሰዓት ገብታችሁ 2.0 ማድረጋችሁ እንዳደረሱ። ምክንያቱም ሌሎች ሞዴሎቹ በተቀያየሩ ቁጥር አማርኛ ፐርፌክት ላይሆን ይችላል። እንደገና ደግሞ ስራቸው አንዳንዶቹ ፎቶ የሚፈጥሩ ናቸው፣ ኢሜጅ ጀነሬት የሚያደርጉ ናቸው ማለት ነው። አንዳንዶቹ ደግሞ ቪዲዮ ጀነሬት የሚያደርጉ ናቸው። እነዚህ ነገሮች በጥንቃቄ አውቃችሁ ጀመናይ 2.0 ፍላሽ የሚለውን በመጫን እንደ ጓደኛችሁ እንደ ግል እንደ ቤተሰብ አድርጋችሁ ማለት በቃ የሆነ ነገር ሲጠፋችሁ ሐሳብ ሲጠፋችሁ የሆነ ነገር ማማከር ስታስቡ ኤአይን ከጎናችሁ አድርጋችሁ የፈለጋችሁትን በአማርኛ እየጠየቃችሁ ስራ ማሰራት ማዘዝ ትችላላችሁ ማለት ነው። ለምሳሌ ዛሬ ቪዲዮ ምን ልስራ የዩቲዩብ ቪዲዮ ልሰራ ነበርና ምን አይነት ቪዲዮ ይታያል ምን ልስራ ስክሪፕት ጻፍልኝ ብትሉት ቁጭ አድርጎ ይጽፍላችኋል ማለት ነው። እኔ እየተጠቀምኩበት ያለው ነገር ነው። እናንተም እንድትጠቀሙ ነው ሐሳቤ ማለት ነው። በውስጥ ብዙዎች ዩቲዩብ ቻናል መስራት ፈልጋለሁ ነገር ግን ምን አይነት ሐሳብ እንደምሰራ አላቅም የምትሏላችሁ። ስለዚህ ይህን በመጠቀም እኔን ከምትጠይቁኝ ይልቅ እሱን ብትጠይቁት እዛው መፍትሄ ይሰጣችኋል። መፍትሄ ብቻ አይደለም እዛው ስክሪፕቱን ይጽፍላችኋል ማለት ነው። እንደፈለጋችሁ አድርጋችሁ ማዘዝ ትችላላችሁ። ኤአይ በርካታ ነገሮችን እየሰራ ይገኛል። ይህ ኤአይ ስቱዲዮ ያልኳችሁ ጀመናይ ሌላ የሚሰራው ስራ ምንድነው ደግሞ ዩቲዩብ ላይ ያለን ቪዲዮ ወደ ጽሁፍ ይቀይርላችኋል ማለት ነው። ለምሳሌ በውጭ የተሰራ ቪዲዮ አይታችሁ ሊሆን ይችላል። ያንን ሊንክ ትሰጡትና ወደ አማርኛ ቀይሬ መስራት ፈልጋለሁ ትሉታላችሁ። ስለዚህ የዛን ቪዲዮ ሙሉ ከዛ ውስጥ የተናገረውን ሰውየውን አውጥቶ በአማርኛ ጽፎ ስክሪፕት ያዘጋጅላችኋል። እናንተ በአማርኛ ማቅረብ ማለት ነው። ይህ ብቻ አይደለም በአማርኛ የተሰራን ቪዲዮ በጽሁፍ ራሱ ያቀርብላችኋል ማለት ነው። እነዚህን ስራዎች ያቀርባል ኤአይ። ዕለት ተዕለት ኑሯችሁ ላይ ተጠቀሙበት። ነገር ግን እኔ ለዛሬ ሐሳባችሁን ለመውሰድ ነው እንዳልኳችሁ። በቀጣይ በዝርዝር ሰሞኑን ትሬንድ የሆኑ ደግሞ የድመት ቪዲዮ ኦሬንጅ ካት ቪዲዮ የሚባሉ አሉ። ኦሬንጅ ከለር ያላቸው ድመቶች እንደምትመለከቱት ይህን አሁን ራሴ ነኝ የሰራሁት ኤአይን በመጠቀም ማለት ነው። እንደነዚህ ያሉ ቪዲዮዎችን እየሰራችሁ መልቀቅ ትችላላችሁ ማለት ነው። እነዚህንም ራሱን የቻለ ቪዲዮ ሰራለሁ። አሁን ልላችሁ የፈለኩት ምንድነው የምትፈልጉት? ኤአይን በተመለከተ ምን እንዲሰራላችሁ ትፈልጋላችሁ? ቪዲዮ ጀነሬት የሚያደርግ በነፃ ትፈልጋላችሁ? ፎቶ ጀነሬት የሚያደርግ በነፃ ትፈልጋላችሁ? ምንድነው የምትፈልጉት? ከፍተኛ ላይክ ያገኘውን ኮመንት በቀጣይ ቪዲዮ እሰራበታለሁ ማለት ነው። ሌላ ደግሞ እንዳልኳችሁ በነፃ ሰብስክሪፕሽን እንዴት እንደምታዘጋጁ ይህንንም እሰራለሁ። መጀመሪያ ግን እንዳልኳችሁ ነፃ ቨርቹዋል ማስተር ካርድ አውጡ ባይቢትን በመጠቀም ቪዲዮ መጨረሻ ይሄ ቪዲዮ እንዳለቀ ኢንድ ስክሪን ላይ ታገኙታላችሁ ማለት ነው። ከዛ ምን እንደምትፈልጉ በኮመንት ግለጹልኝ። በቀጣይ እኔ ይዤ ቀርባለሁ ማለት ነው። ማንኛውን የኤአይ ቱል እንደምትፈልጉ በአጠቃላይ ሐሳባችሁን አሳውቁኝ ለማለት ነው። አመሰግናለሁ እዚህ ድረስ ስለተከታተላችሁ። በቀጣይ እንግዲህ በሌላ መረጃ እንገናኛለን። እስከዚያው ጊዜ በያላችሁበት ሰላማችሁ ይብዛ። ሰብስክራይብ አድርጉ ያላረጋችሁ፣ ብዙ ነገሮችን ወደፊት እንጠቃቀማለን ማለት ነው። እስከዚያው ጊዜ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ